ብዙ የሆኑ አማራጮች ሊኖሯችሁ ይችላል። ትሬመንደስ የሆኑ ተቆጥረው የማያልቁ ያውም በዚህ ዘመን በጣም ብዙ ኦፖርቹኒቲዎች ያሉበት ዘመን ነው። በተለይም ደግሞ ወይም ፊዚካሊ ሊወርድ የሚችል ቢዝነስ፣ ኦንላይንም የሚሆን ቢዝነስ ወይም ደግሞ በፈለጋችሁት እናንተን ሊያስደስታችሁ ፓሽኔትን ሊያረጋችሁ የምትችላችሁትን እድል የምትሰሩትን ስራ ይዞላችሁ የሚመጣበትም ኦፖርቹኒቲ በአንድ በኩል አለው። መቼ? እናንተ ኢንትራንስ ማለፍን አላማችሁ ካልሆነ፣ እናንተ ኢንትራንስ ማለፍ የህይወታችሁ የመጀመሪያው ግብ ካልሆነ ከወዲሁ አቅጣጫችሁን ብትወስኑ የተሻለ ሊሆን ይችላል። ምክንያቱም በማይሆን ነገር ላይ ወይም ደግሞ ሰዎች ወይም ቤተሰቦቻችሁ፣ ጓደኞቻችሁ እናንተ በማትፈልጉት ፓዝ ላይ በማትሆኑት ነገር ላይ ኢንቨስት እየተደረገባችሁ ጊዜያችሁን እያጠፋችሁ እንደሆነ ከተሰማችሁ ኢንትራንስን ጎላችሁ አታድርጉት። የተሻሉ ብዙ ኦፖርቹኒቲዎች የተሻሉ ስለ የተለየ ብዙ ኦፖርቹኒቲዎች ያለንበት ሲቹዌሽን እና ሁኔታዎች ላይ ስለሆነን ያንን እንዳማራጭ መውሰድም ትችላላችሁ። አይ በዛኛው መንገድ ዩኒቨርሲቲ ገብቼ ኢንትራንስን የተሻለ ፈተና ሰቅዬ ውጤት አምጥቼ ደግሞ በዚህኛው መንገድ ሰክሰስፉል ሆናለሁ ውጤታማ ሆናለሁ ብላችሁ የምታስቡ ሰዎች ካላችሁ ደግሞ ይሄ ቪዲዮ ደግሞ ይበልጥ እናንተን ይመለከታል። በዚህኛው መንገድ ብዙ ተምሬ ብዙ የሆነ ነገር አውቄ ብዙ ነገር ዲጋርጌ ደግሞ ህይወትን የተሻለ ቦታ ላይ ያገኘዋለሁ ብላችሁ የምታስቡ ሰዎች ይህ ቪዲዮ ለእናንተ ነው ማለት ነው። ምክንያቱም ቤተሰቦቻችሁ ሊሆን ይችላል፣ የቅርብ ወዳጆቻችሁ ሊሆን ይችላል፣ ወይም እናንተን የሚያስተምር ሰው በእናንተ ላይ ኢንቨስት እያደረገ ነው። ጉልበቱን ሊሆን ይችላል፣ ጊዜውን ሊሆን ይችላል፣ ገንዘቡን ሊሆን ይችላል፣ ሀሳቡን ሊሆን ይችላል። እናንተ መራሳችሁ ጊዜያችሁን፣ ኮሚትመንታችሁን፣ ሀሳባችሁን በሙሉ ኢንቨስት የምታደርጉበት ስለሆነ ዋጋ ስጡት፣ የተለየ ኮሚትመንት ስጡት። ምክንያቱም ዛሬ ላይ ዋጋ የሰጣችሁት ነገር ነገ ላይ መልሶ ስለሚከፍላችሁ ማለት ነው። ነገ ላይ መልሶ ያ የሰጣችሁት ዋጋ ታይሙ አሁን ካልሆነ ነገ ላይ ነው ማለት ነው። ጊዜ እስከሰጣችሁትና ዋጋ እስከሰጣችሁ ድረስ ኮሚትድ ሆናችሁ ኢንትራንስን ወይ ደግሞ 12ኛ ክፍል ዩኒቨርሲቲ መግቢያ ፈተናን ኮሚትድ ሆናችሁ ለማለፍ ወይ ደግሞ ለመስራት መጣር ይኖርባችኋል ማለት ነው። ለማቴማቲክስ ወይም ደግሞ ለሌሎች ትምህርቶች በዚህ አጭር ጊዜ ውስጥ ቶሎ ለፈተና ተዘጋጅቶ ኢፌክቲቭሊ እና ኤፊሽንትሊ ታይምን ተጠቅሞ ለፈተና ሬዲ መሆን ቀላል የሚባል ነገር አይደለም፣ ከባድም ነው። ነገር ግን በዚህ ቪዲዮ የተለያዩ ስትራቴጂዎችና ስቴፖችን የማሳያችሁ ይሆናል። እነዛን ስቴፖችና ስትራቴጂዎች በትክክል ተከትላችሁ ትክክለኛውን ስተዲ ስኬጁል ወይም ደግሞ ትክክለኛውን የጥናት ጊዜ መድባችሁ የምትጠቀሙበት ከሆነ ግን ነገሩ ያን ያህል ከባድ አይሆንም። በተለያዩ ሶሻል ሚዲያዎችም ስለ ታይም ማኔጅመንት፣ ስለ ትክክለኛው የጊዜ አጠቃቀም ታይም ማኔጅመንት እንደዚህ ነው፣ ታይም እንደዚህ ይደረጋል፣ በዚህ መልኩ ማኔጅ ማድረግ ትችላላችሁ የሚል ቪዲዮዎችን የሚል ነገሮችን በጣም በተደጋጋሚ ብዙ አይነት ቪዲዮዎችን አይታችሁ ሊሆን ይችላል። ግን ወሳኙና ዋነኛው ጥያቄ እንዴት አድርገን ታይማችንን ማኔጅ እናድርግ፣ እንዴት አድርገን ታይማችንን በአግባቡ እንመልስ ነው። ግሎማት ለዚህ ጥያቄ መልስ ይዞላችሁ መጥቷል። በተለይም በዚህ አጭር ጊዜ ውስጥ እንዴት አድርጋችሁ የጥናት ጊዜ ሰሌዳ ወይንም ደግሞ ስተዲ ስኬጁል እንዴት አድርጋችሁ አውጥታችሁ ያንን ኢፌክቲቭሊ መጠቀም እንደምትችሉ የሚጠቅማችሁን ስቴፕ እና ስትራቴጂዎችን ይዞላችሁ መጥቷል ማለት ነው። አዎ ነግሬያችሁ ነበር። ምክንያቱም ቀደም ሲል እንዴት ለማትስ በቀላሉ መዘጋጀት ይቻላል በሚል ቪዲዮ ላይ በመጨረሻ ላይ ያወራኋት ነገር አለች። እንዴት አድርገን ስተዲ ስኬጁል ክሬት ማድረግ እንደምንችል፣ እንዴት አድርገን ማውጣት እንደምንችል በቀጣይ ቪዲዮ ይዤላችሁ እመጣለሁ ብዬ ነበር። ቃል በገባሁላችሁ መሰረት ከሳምፕል ጋር በተለይም ከሳምፕል ጋር ከጥሩ ኤክሴል ሳምፕል ጋር እንዴት አድርጋችሁ ስኬጁል ማውጣት እንዳለባችሁ፣ ያን እንዴት አድርጋችሁ ኢምፕሊመንት ማድረግ እንዳለባችሁ ተግባራዊ የሆነ መሬት ላይ አወርዳችሁ ልትፈጽሙት የምትችሉ ሳምፕል ይዤላችሁ መጥቻለሁ። ስለዚህም በተቻለና በቻላችሁት አቅም ወረቀትና እስክሪብቶ ይዛችሁ ብትከተሉኝ ጥቅሙ ለእናንተው ነው፣ ጥቅሙ ለራሳችሁ ነው ማለት ነው። ምክንያቱም ኢች ኤንድ ስቴፕ ቪዲዮዎችን ወይ ደግሞ እየጻፋችሁ በተከተላችሁኝ ቁጥር አንደኛ ኢንሄሪትድ ትሆናላችሁ፣ እያገናዘባችሁ እያስተዋላችሁ ስለሆነ ይጠቅማችኋልና ማስታወሻና እስክሪብቶ ይዛችሁ ቪዲዮ የምትከታተሉት በጣም ይጠቅማችኋል ማለት ነው። በዚሁ አጋጣሚ ለዚህ ቻናል አዲስ ከሆናችሁ ወይም ደግሞ ገና ለመጀመሪያ ጊዜ ከሆነ ይሄን ቪዲዮ እያያችሁ ያላችሁት ላይክ አድርጋችሁ ጨምሩ፣ ሰብስክራይብ አድርጉት። እንዲሁም ሌሎች ይመለከታችኋል ብላችሁ ለምታስቡ ወዳጆች በሙሉ ሼር አድርጉላቸው ማለት ነው። በቀጥታ ወደ ስቴፖቹ ነው። የመጀመሪያው ስቴፕ ሴት ኤ ክሊር ጎል ነው፣ ወይም ደግሞ ግልጽ ያለ
ሊታይ የሚችል ወይም ደግሞ ሴንስ ሊያደርግ የሚችል ጎል ሊኖራችሁ ይገባል። ያ ማለት ነው ቀደምም ብያችኋለሁ። ይህ ቪዲዮ እየሰራው ያለሁት ኢንትራንስን በስነ ስርዓት አለፈ ኢንትራንስን ኢፌክቲቭሊ ውጤታማ ሆኜ ወደ ዩኒቨርሲቲ መሸጋገር እፈልጋለሁ ብለው አላማቸውን በዚህ ያላደረጉ ተማሪዎች ብቻ ስለሆነ በመጀመሪያ ክሊር የሆነ ጎል ሊኖራችሁ ይገባል። ያ ማለት ምን ማለት ነው? ለምሳሌ ኢንትራንስን ስንት አምጥቼ ነው ማለፍ የምፈልገው? ይሄ ቀላል ነገር አለ። 50% አልፌ ነው ወይ ደግሞ ለማለፍ ነው? 80% አምጥቼ ነው? 100% አምጥቼ ነው? ምክንያቱም ይህንን ነገር ክሊር ባደረጋችሁት ቁጥር ይህንን ነገር ግልጽ ባደረጋችሁት ቁጥር ስታዲ ስኬጁላችሁ ወይ ደግሞ የምታጠኑበትን ታይም የምታጠኑበትን ሁኔታ በስነ ስርዓት ዲዛይን ለማድረግ ስትራክቸር አድርጎ ከናንተ ሙድ ከናንተ ስታይል ከናንተ ሁኔታ ጋር በስነ ስርዓት ሰፍቶ ለማስቀመጥ ስለሚጠቅማችሁ። ምክንያቱም ኢንትራንስን ሰቅሎ ለማለፍ የሚፈልግ ሰውና ኢንትራንስን ግማሽ አምጥቶ ለማለፍ የሚፈልግ እንዲሁም ደግሞ መካከለኛ ውጤት አምጥቶ ለማለፍ የሚፈልግ ተማሪ እኩል የሆነ ስተዲ ስኬጁል ሊኖረው አይችልም። እኩል የሆነ የማጥኛ ፕሮግራም፣ እኩል የሆነ የማጥኛ ሲቹዌሽን፣ እኩል የሆነ የማጥኛ ኤንቫይሮንመንት ክሬት የማድረግ ግዴታ ውስጥ ላይገባ ይችላል። ሁሉም ሰው የራሱ የሆነ ታለንት አለው፣ የራሱ የሆነ ፍላጎት አለው፣ የራሱ የሆነ አላማ አለው። ሶ መጀመሪያ ያንን አላማ ክሊር ማድረግ አለበት። ግልጽ ስታረጉት ትክክለኛ መዳረሻችሁ ታውቁታላችሁ ማለት ነው። መዳረሻው የሚታወቅ መንገድ ደግሞ ውጤታማ ይሆናል ማለት ነው። ብዙ ጊዜ ስንት ለማምጣት ፕላን አድርገን ፈተናውን አንጀምርም ወይ ደግሞ ለማጥናት አንሞክርም። ምንድነው ግን እንዴት ለማለፍ ነው ሐሳቤ? ሰቅዬ ለማለፍ ነው ወይስ ዝቅተኛ ወይ ደግሞ ጀስት ማለፊያዋን ብቻ አምጥቼ ለማለፍ ነው ሐሳቤ የሚለውን ነገር ክሊር አድርጉት መጀመሪያ ማለት ነው። ምንም ችግር የለውም። ይሄ ቪዲዮ ወይም ደግሞ ይሄ የማሳየችሁ ስትራቴጂ ሰቅላችሁ ለማለፍ የሚጠቅማችሁ ነው ማለት አይደለም። ወይንም ደግሞ መካከለኛ ውጤት አምጥቼ አልፈበታለሁ የምትሉበትን ቪዲዮ ለመፍጠር አይደለም። እዚህ ጋር ዓላማው ምንድነው? ሁላችሁም የሆነ መስመር ውስጥ ገብታችሁ በሆነ መስመር የተቃኘ ስተዲ ስኬጁል እንዲኖራችሁ ታስቦ የተዘጋጀ ቪዲዮ ስለሆነ መጀመሪያ ላይ ክሊር የሆነ ጎል ሊኖራችሁ ይገባል ማለት ነው። ሶ ይሄንን ካስቀመጠን በትክክል ዲዛይናችንን ስኬጁላችንን ፕላን ለማድረግ በጣም ስለሚጠቅመን ወሳኙና መሰረታዊ ስቴፕ ነው ማለት ነው። ሁለተኛው ስቴፕ አሰስ ዩር ከረንት ስኬጁል ነው። ምን ማለት ነው? ከረንትሊ ወይ ደግሞ አሁን ላይ ያላችሁበትን ዴይሊ ሩቲን ሁልጊዜም በየዕለት ተዕለት ልታደርጉት የምትችሉትን ተግባራት መጀመሪያ ሪቪው ውሰዱ። ምንድነው? ለምሳሌ ትምህርት ቤት ልትሄዱ ትችላላችሁ። የትምህርት ቤታችሁ ውሎ ምን ይመስላል? ለቤት ገብታችሁ የምታደርጉት እንቅስቃሴ ምን ይመስላል? ምክንያቱም ብዙዎቻችን ወይ አንዳንዶቻችን እየሰራንም የምንማር ሰዎች ልንኖር እንችላለን። በተጨማሪም ደግሞ ቤተሰብ እየደገፍን ቤተሰብ የጣለብንን ኃላፊነት አንድ ላይ ደረበን የምናከናውን ሰዎች ልንሆን እንችላለን። ስለዚህ እነዛ ነገሮች ሪቪው እንሰራለን። ምን ያህል ታይም ይወስድብኛል? ትምህርት ቤት ምን ያህል ታይም ኮንሱም አደርጋለሁ? እቤት መጥቼ ምን ያህል ሰዓት ወስዳለሁ? ቤተሰቦቼን በስራ ማገዝ ከሆነ ምን ያህል አሰስመንት እንሰራለን? ምን ያህል ታይም ለነዛ ነገሮች ይወስዱብኛል? ምን ያህል ተጨማሪ ነገሮች ተጨማሪ ኃላፊነቶች ካሉባችሁ እነዛ ያሉባችሁ ኃላፊነቶች ምን ያህል ታይም ኮንሱም እንደሚያደርግባችሁ ምን ያህል ታይም እንደሚወስድባችሁ አሰስመንት ትሰራላችሁ ወይም ሪቪው ትሰራላችሁ ማለት ነው። ምክንያቱም በትክክል ክሊር አውት የሆነች የተጣራችኋን ለጥናት ጊዜያችሁ ሊሆን የሚችለውን ሰዓት ማግኘት የምትችሉት ይህንን ስቴፕ ስትተገብሩ ነው። የቀን ውሏችሁን ሩቲናችሁን ሁሉ ጊዜ ደጋግማችሁ ልትሰሩ የምትችሉት በተለይም ደግሞ ግዴታ ማድረግ ያለባችሁን ነገር አሰስ ማድረግ ሊኖርባችሁ ይገባል ማለት ነው። ምክንያቱም ለምሳሌ ከትምህርት ቤት መጥቶ አንድ ሰው ስራ ያለበት የስራውን ታይም ቀንስ አጥና ሊባል ስለማይችል ወይም ደግሞ ሪያሊስቲክ ስለማይሆን የምነግራችሁ ስቴፕ የምሰጣችሁ ስኬጁል ሪያሊስቲክ ስለማይሆን መጀመሪያ ላይ ኦኬ ምንድን ነው የምሰራው ምንድን ነው ያለብኝ ኃላፊነቶች የሚሉትን ነገሮች ሪቪው ወይም አሰስመንት እንሰራለን ማለት ነው። ሶስተኛው ስቴፕ ሊስት ኤንድ ፕራዮሪታይዝ ሰብጀክትስ ኦር ቶፒክስ ነው። ምንድነው? ይሄኛው በጣም ወሳኙና ጠቃሚው ስቴፕ ነው ብዬ አምናለሁ። ምክንያቱም በመጀመሪያ ደረጃ ከፍተኛ የሆነ ድርሻ ያላቸውን ቶፒኮች አሁን የምናወራው ማቴማቲክስን በሚመለከት ስለሆነ በማቴማቲክስ አብዛኛውን ድርሻ የሚወስዱት በፈተናው ላይ የትኞቹ ፖርሽኖች ናቸው? የትኛው ቶፒክ ነው? ካልኩለስ ነው? ጂኦሜትሪ ነው? አልጀብራ ነው? አፕሊኬሽን ነው? ወርድ ፕሮብሌሞች ናቸው ወይስ ምንድን ነው? እነ ሲኩዌንስ እና ዲተርሚናንት ናቸው የሚለውን ነገር መጀመሪያ ፕራዮሪታይዝ ማድረግ አለባችሁ። ምክንያቱም
ፕራዮሪታይዝ ስታደርጉ የትኛው የአንበሳውን ድርሻ ይወስዳል? የትኛው ለምሳሌ የ5 ዓመት የፈተና ሳምፕል የምትወስዱ ከሆነ በእነዛ 5 ዓመት ጊዜያት ውስጥ ብዙ ጥያቄዎች የሚወጡባቸው የትምህርት ቻፕተሮች የትኞቹ ናቸው የሚለውን ፕራዮሪቲ ትሰጣላችሁ። ይህ ማለት ጀስት በአንድ በሁለት ቀን ውስጥ ሊከወን የሚችል ስራ ነው። በነገራችን እንደዚህ ክብድ አድርጋችሁ እንዳትወስዱት። እንደዚህ ስነግራችሁ ውስብስብ እንዳታረጉት። በነገራችን ላይ መምህራንን በመጠየቅ ይህንን ነገር ሶልቭ ልታረጉት ትችላላችሁ። ምክንያቱም እነሱ አብዛኛው ጊዜ በጣም ልምድ ስላላቸው ኮምፒተንሲዎች የት እንደሚወጣም ደግሞ ልምድ ስላላቸው እንዳፍታ በጣም አፕሮች የምታረጉትን መምህር መርጣችሁ ወይም ጎበዝ ነው ብላችሁ የምታስቡትን መምህር መርጣችሁ የትኛው ፖርሽን ላይ ፎከስ ባደርግ ወይ ደግሞ የትኛውን ፕራዮሪቲ ከፍተኛ ብሰጠው ይሻላል የሚለውን ነገር መጠየቅ ትችላላችሁ። ወይም ደግሞ በራሳችሁ ጊዜ ካላችሁና ያንን ነገር የማድረግ አቅም አለኝ ብላችሁ የምታስቡም ከሆነ ያንን ነገር መስራት ትችላላችሁ። ምክንያቱም ፕራዮሪታይዝ ባደረጋችሁት ቁጥር ደረጃ በሰጣችሁት ቁጥር የትኛው ኤሪያ ላይ ሰፊ ታይም መስጠት እንዳለባችሁ የትኛው ኤሪያ ላይ ብዙ ኮሚትድ ሆናችሁ ጥያቄዎችን፣ ኤክሰርሳይሶችን፣ ሪቪዎችን መስራት እንዳለባችሁ ስለሚነግራችሁ ስለሚጠቁማችሁ በተለይም ካላችሁ የአጭር ጊዜ አንፃር በጣም ወሳኝ ነገር ነው። ስለዚህ ቶፒካችሁንና የምታጠኑትን ፖርሽን ፕራዮሪታይዝ ታደርጋላችሁ ማለት ነው። ቤዝድ ኦን ዴር ዩር ግሬድስ ማለት ነው። ግሬድ 12 ላይ አለ፣ ግሬድ 11 ላይ አለ። አይ ቲንክ ግሬድ 12 ላይ ወደ 5 ቻፕተሮች፣ ግሬድ 11 ላይ ደግሞ ወደ 8 ቻፕተሮች በድምሩ ወደ 13 ቻፕተሮች ይጠቃሉ። ሶ ከነዚህ 13 ቻፕተሮች ውስጥ የትኛው ድርሻቸውን ይወስዳሉ የሚለውን ነገር በደንብ ኖቲስ ካደረጋችሁ በጣም ትልልቁን ስራ እየገነደሳችሁ ታይማችሁን ኤፌክቲቭሊ እና ኤፊሽንትሊ ለመጠቀም ይጠቅማችኋል ማለት። አራተኛው ስቴፕ ዲተርማይን ዩር ስተዲ ሃወርስ ማለት ምን ማለት ነው? ፕራዮሪቲ ሰጠን የትኛው ኤሪያ ላይ ብዙ ድርሻ ያለው ቶፒኮች ወይ ደግሞ ሳብጀክቶች የትኛው እንደሆነ አወቅን። ከዛ ካወቅን በኋላ ለምሳሌ ካልኩለስ ከሆነ 60% የሚወስደው ለካልኩለስ ምን ያህል ሰዓት እንደሚያስፈልገው ዲተርማይን እናደርጋለን ማለት ነው። ጂኦሜትሪ ከሆነ 30% የወሰደው ጂኦሜትሪ ፓርቶች ምን ያህል ታይም እንደሚያስፈልጋቸው ምን ያህል ታይም እንደሚወስዳቸው ዲተርማይን እናደርጋለን በዚህኛው ስቴፕ። ይሄ ነገር ደግሞ ከምን ጋር ይገናኛል? መጀመሪያ ላይ ቅድም አሰስ ዩር ዴይሊ ሪቪው ያልኳችሁ ስቴፕ 2 ላይ ያለው ነገር ምንድነው? ዴይሊ ሪቪዋችሁን ታውቃላችሁ። የትኛውን ነገር ግዴታ መስራት እንዳለባችሁ ታውቃላችሁ። ሰው የማይቀሩ አክቲቪቲዎችን አውቃችኋል። መቅረት ያለባችሁን አክቲቪቲዎች ደግሞ አስቀርታችኋል። መቅረት ያለባቸው አክቲቪቲዎች ሲባል ሶሻል ሚዲያዎች ሊሆን ይችላል፣ ቲክታክ ሊሆን ይችላል፣ ዩቲዩብ ሊሆን እነዚህን ኮምፕሊትሊ አቆሙ ብዬ ነው የማስበው። ለኤዱኬሽናል ፐርፐስ ካልሆነ በስተቀር ኮምፕሊትሊ ብታቆሙ ይሻላችኋል። ሶ እዛ ጋር ዴይሊ ሩቲናችንን ዴይሊ መስራት ያለብን የሌለብን ነገሮች ኦልሬዲ አሰስመንት ሰርተናል፣ ሪቪው ሰርተናል። ስለዚህ የትኛው ክሊር የሆነ ስተዲ ሃወራችን ወይ ደግሞ ክሊር የሆነ ንጹህ የሆነ የማጥኛ ጊዜያችን ታውቋል ማለት ነው። ሶ ኦልሬዲ የማጥኛ ጊዜያችን በዛ ሰዓት ውስጥ ካወቀ ያንን ሰዓት አሎኬት እናደርጋለን፣ እናከፋፍላለን። ለየትኛው ድርሻ ምን ያህል ሰዓት ልስጠው፣ ለየትኛው ቻፕተር ምን ያህል ሰዓት ልስጠው የሚለውን ነገር በዚህኛው ስቴፕ ዲተርማይን እናደርጋለን ማለት። ስለዚህ አያችሁ ሲኩዌንሱ አብሮ እየተያያዘ የሚመጣ ነው። ይሄኛው ስቴፕ ይሄንን ነገር ይነግረናል። ስቴፕ 5 ደግሞ ብሬክ ዳውን ቶፒክስ ነው። ክሊር የሆነ ወይ ደግሞ በተጨባጭ ሪያሊስቲክ የሆነ ሊታይ የሚችል ሊተገበር የሚችል ስተዲ ሃወሮቻችንን አወቅን፣ ዲተርማይን አደረግን። ከዛ በኋላ ቶፒኮቻችንን በዛ ዲተርማይን ባደረገው ሃወሮች ውስጥ እንከፋፈላለን ማለት ነው። ምክንያቱም ቅድም ፕራዮሪታይዝ አድርገናል። የትኛው ፓርት ብዙ ይመጣል፣ ካልኩለስ ነው፣ ጂኦሜትሪ ነው የሚለውን ነገር በደንብ ክሊር አውት ስላደረግን በዛ ክሊር አውት ባደረግነው መሰረት ቶፒኮችን ብሬክ ዳውን እያደረግን ለነዛ ሰዓቶች እናከፋፍላለን ማለት ነው። በስተመጨረሻና ወሳኙ ስቴፕ ደግሞ ክሬት ስተዲ ስኬጁል ነው። በእነዚህ መሰረቱ እነዚህን አናላይዝ አደረግን፣ እነዚህን ነገሮች ወሰድን። ከዛ በኋላ ምን እናደርጋለን? ስተዲ ስኬጁል ክሬት እናደርጋለን ወይም ደግሞ እንሰራለን ማለት ነው። ምን ላይ ነው የምንሰራው? ኤክሴል ላይ ሊሆን ይችላል፣ ፕላነር ተጠቅመን ሊሆን ይችላል፣ ካሌንደር ተጠቅመን ሊሆን ይችላል። ሶ እነዚህ ነገሮች በስነ ስርዓት ያ ፕላነር ላይ ስኬጁል ላይ ሴትአፕ እናደርጋለን። በዊክሊ ነው፣ መንዝሊ ነው፣ ዴይሊ ነው የሚለውን ነገር ከፋፍለን ቁጭ እናደርጋለን ማለት ነው። ሶ እኔ ሳምፕል ሰርቼላችኋለሁ። በእነዚህ ስቴፖች መሰረት ጥንቅቅ ተብሎ የተሰራ ሳምፕል ሰርቼላችኋለሁ፣ ዲዛይን አድርጌላችኋለሁ። ያንን እንደራሳችሁ ሙድ እንደሚመቻችሁ አድርጋችሁ መስፋት ትችላላችሁ። እንደሚመቻችሁ አድርጋችሁ ቅድም እንዳልኳችሁ እንደ ሩቲናችሁ ተጠቅማችሁ መስራት ትችላላችሁ ማለት ነው። ያንን የምታገኙበትን ደግሞ ሊንክ አስቀምጬላችሁ ነው። ሊንኩ የኤክሴል ሊንክ ነው። እዛ ኤክሴል ላይ ገብታችሁ የሰራሁትን ሳምፕል አውርዳችሁ ተግባራዊ አድርጋችሁ ልትጠቀሙበት ትችላላችሁ ማለት ነው። ሳምፕሉን ዳውንሎድ አድርጋችሁ መጠቀም
ትችላላችሁ። የመጨረሻውና ወሳኙ ስቴፕ ደግሞ ኪፕ ኮንሲስተንሲ ኤንድ ዴዲኬሽን። አሁን ይሄን ሁሉ ያወራነው ነገር ይሄን ሁሉ የለፈለፍነው ነገር ኮንሲስተንሲ ከሌለው ቀጣይነት ከሌለው ያወጣችሁት ስኬጁል መና ነው የሚቀር። ለምንም ነገር ወሳኙና ዋነኛው ስቴፕ እና ዋነኛው ተግባር ኮንሲስተንሲ ነው፣ ደግሞ ቀጣይነትን ማረጋገጥ መቻል። መጀመርማ ማንም ይጀምራል፣ መጀመርማ ብዙ ሰው ይጀምራል። ነገር ግን ኮንሲስተንሲ ከሌለው ቀጣይነት ከሌለው ዴዲኬሽን ከሌለው መና ሆኖ ይቀራል ማለት ነው ማለት። ስለዚህ እናንተ መና ሆናችሁ እንዳትቀሩ ጊዜያችሁን ብዙ ነገራችሁን ኢንቨስት እስካደረጋችሁበት ድረስ ኢንትራንስ ፈተና ያን ያህል የሚከብድ ነገር ሆኖ አይደለም። እንዳልኳችሁ ከየቻፕተሩ ኮምፒተንሲ ላይ ፎከስ ማድረግ ይኖርባችኋል። የመጀመሪያ ቪዲዮ ሰርቼላችኋለሁ እንዴት አድርጋችሁ ለማትስ መዘጋጀት እንዳለባችሁ የሚለውን ነገር ሰርቼላችኋለሁ። እሱንም ገብታችሁ ሪቪው አድርጉት። የሚመቻችሁ ከሆነ ቪዲዮንም ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት። የማይመቻችሁም ከሆነ እንግዲህ እንዲመቻችሁ ለማድረግ እንሞክራለን ማለት ነው። ፊድባክም ካላችሁ ኤኒ ነገር ኮሜንት ላይ ልጽፉልኝ ትችላላችሁ ማለት ነው። በተረፈ ምንም የሚያሳስብ ነገር የለም። እንዳትጨነቁ፣ ባውዘር እንዳትሆኑ። ላይፍ በዚህኛውም መንገድ በዛኛውም መንገድ ትቀጥላለች። ዋናው ነገር የኛ የራሳችንን ፓሽን የኛ የራሳችንን ፍላጎታችንን ለመኖር ሬዲ መሆን ነው ማለት ነው። ይመቻችሁ።